እኔና ናርዲ ከላይ ዝም ብለን ጓደኝነታችን ከላይ ከሆነ አንጋጭ። መቼም ነው ማንጋጨው? ምክንያቱም በቃ ሳንተዋወቅ ወይም ተደባብቀን ተሸፋፍነን እንኖራለን። the moment ግን you wanna become yourself real selfሽን ስታወጪ ግን ግጭት ይመጣል። real selfን ሳመጣ ግን ግጭት ይፈጠራል። ስለዚህ ግጭቱን ለመሸሽ ምን እናደርጋለን? real ማንነታችን we hold back። ልክ እንደ ኮቪድ ጊዜ በውጪ እንደሚገናኙት በሩቅ ታረጉታላችሁ ጓደኝነትን ወይም ባልና ሚስትነትን። እውነት እላችኋለሁ ከእንደዛ አይነት አደባብሶ ከማረስ ራስን ሆኖ የሚመጣውን ግጭት ፌስ አድርጎ ደግሞ ግጭቱን መፍታት ይሻላል እላለሁ እኔ። እሱ እውነተኝነት ነው፣ እሱ ግልጽነት ነው። ግን በልብ ይዛችሁ በውስጥ ሌላ ካራክተር ሌላ ማንነት ይዛችሁ ሸፍናችሁ ግጭት እንዳይፈጠር እኔ ሰላም ነው የምፈልገው የሚሉ አንዳንድ ሰዎች አሉ። ቤት ውስጥ ማለት ምንም ይፈጠር ምንም ኦፕን ሆነው አይነጋገሩም፣ ችግሩ ላይ አያወሩም። ዋይ ካወሩ ከነገሩ ከተገለጠ ግጭት ሊመጣ ነው። ግጭትን ሽሽት ምን ያደርጋሉ? አይኔ ሰላም ይሻለኛል፣ ሽፍንፍን ድብስብስ ተደርጎ ይታረሳል ማለት ነው። አደባብሰው ቢያርሱ በአረም ይመለሱ ይላል የሀገራችን ቋንቋ። ደግሞ ትክክለኛው ቲፒካል ደግሞ አማርኛ ሲናገር በአረም እንመለስበታለን። አያችሁ፣ አረም ይበቅላል ቤታችን ላይ። በእውነት ያልተፈለጉ ነገሮች ትዳራችን ላይ ይበቅላሉ፣ ጓደኝነት ወዳጅነት ላይ ይበቅላል። ስለዚህ ግጭትን ከመፍራት ግጭቱ ተፈጥሮ መፍታቱ ይሻላል። ለዛ ነው ናርዲዬችን አባባሌን በደንብ ይዛታለች። ትዳርን ከመፍታት ችግርን መፍታት በጣም ወሳኝ ነገር ነው እላለሁ እኔ። ምክንያቱም ችግርን መፍታት ቀላል ላይሆን ይችላል። አንዳንዴ በጣም ፔንፉል የሆነ መንገድ ልትሄዱ ትችላላችሁ፣ ግን እሱ መንገድ ይሻላል። ቢያምም ለጊዜው ነው። ቁስል እኮ ሲታከም ያማል እኮ። እዛ ቦታ ላይ ሲነቁት እኮ ያማል። ሐኪሞች እሪ ያላችሁ እየጮኋችሁ ግን ለመታከምና ያንን ቁስሉ ኤሪያ ላይ ሕክምና ለማግኘት ያችን ሲዝናል የሆነችውን ፔን መታገስ አለባችሁ። ስለዚህ እኔ በሜሬጄ እውነት ላችኋለሁ ፍቺ እንዳደርግ የሚገፋፉ ችግሮች ሲነሱብን፣ ግጭቶች ሲመጡ ቀጥታ ያደረግኩት ነገር ችግሩን ነው አታክ ለማድረግ የሄድ ነው። እኔም ሆነ ባለቤቴ ማለት ነው። it takes time ወደዛ ነገር ለመምጣት አይናችን ለመከፈት ጊዜ ወስዶብናል። እውነት ለመናገር ላይክ ጊዜ ሳትፈጁ ለአንዳንዱ 1 ቀን፣ ለአንዳንዱ 1 ሳምንት፣ ለአንዳንዱ 1 ወር፣ ለአንዳንዱ 1 ዓመት ይፈጅበታል ብሎናል ፓስተር ፖል ታስታውሱ ከሆነ። ሲዝን አለው በእርግጥ እና ያንን ሲዝን ግን ተጠቅመን አደኢንድ ምንድን ያደረግነው እኔም ሆነ ባሌ ትዳራችንን ከምንፈታ ችግራችንን መፍታት ወሳኝ እንደሆነ ገባን። በቃ ቢያምም ኢጎም መግደል ቢኖርም ዝቅ ማለት ቢኖርም ሀምብል የሚያደርግ ነገር ቢኖርም የሚቆነጥጥ ነገር ቢኖርም ክብሬን ስሜን የምትሉትን ነገር መጣል ቢኖርም ግን ለጊዜው ያችን ሲዝን ታግሶ ፔኗን አልፎ ችግርን ፈቶ ትዳርን ማስቀጠል ረጅም ጊዜ የሚቆይ ልጆቻችን የሚያዩት ጄኔሬሽን የሚያየው ምሳሌ የሚሆን ትዳር ጥሎ ለማለፍ ያችን ሲዝናል የሆነችውን ፔን መጋፈጥ ነበረብን። አያችሁ፣ ዛሬም እኔና እናንተ ወንድሞቼ እህቶቼ በዚህ ግጭት ውስጥ ግጭት ለምን መጣ አይደለም፣ ግጭቱን የምትፈቱበት መንገድ ነው ዋናው ብያችኋለሁ። በዚህ ግጭት ውስጥ ትዳራችን ነው ችግሩ ወይስ ያን ትዳሩ ላይ የመጣው ግጭት ነው ችግሩ? ችግሩ ነው የምንፈታው፣ ግጭቱን ነው አታክ የምናደርገው። ባልና ሚስት ለሁለት ሆኖ ፋይት ማድረግ ያለበት ያንን ግጭቱን ያመጣው ችግርን ነው እንጂ እርስ በርስ አይደለም ፋይት። I am not the enemy of my husband። ባሌ እኔ የሱ ኢነሚው አይደለሁኝም። ኢነሚያችን ሌላ አለ። ዘር የዘራ ክፉ ግጭት ያመጣ ችግር የፈጠረ ክፉ አለ። እሱን ነው አታክ ማድረግ ያለብን። በዛ መንገድ ግጭት ሊፈታ ይችላል ብዬ አምናለሁኝ። ስለዚህ ሪሜምበር ዳት የሆነ ግጭት ሲመጣ ተጠቀሙበት። እፈታዋለሁ በሉ፣ አሸንፈዋለሁ በሉ። እሱ ትዳሬን አይፈታም፣ ግጭቱ የኔን ትዳር አይበትንም፣ ልጆችን ያለ አባት አያስቀርም። ስለዚህ I will pay whatever price it will cost me። ችግሬን ፈትቼ ግጭቱን ፈትቼ አሸናፊ ሆኜ እግዚአብሔር እንደሚወደው አይነት ሰው ሆኜ እኖራለሁ በሉ። ወስኑ ወገኖች። ይህን በማድረግ ግጭትን ፈቶ አሸናፊ መሆን ይቻላል ብዬ አምናለሁኝ። ናርዲዬ የምትዩን ትልና ከዛ በኋላ ደግሞ በቀሩት ፖይንቶች ላይ እመለሳለሁ። ጌታ ይባርካችሁ።